ጤና ይስጥልን እንደምን አላችሁ የተወዳችሁ የቀለም ቤተሰቦች ኢትዮጵያውያንን በሚመለከት ከአሜሪካ የተሰማ ሰበር ዜና አለ ይዘን ቀርበናል። አሜሪካ የኢትዮጵያውያንን ጊዜያዊ የመጠበቅ ዋስትና ዛሬ አቋርጣለች። በአሜሪካ በተለያዩ አጋጣሚዎች ገብተው የሚገኙና ጊዜያዊ የመጠበቅ ዋስትና ማለትም ቴምፖራሪ ፕሮቴክትድ ስታተስ TPS የነበራቸው በሺዎች የሚቆጠሩ ኢትዮጵያውያን ነበሩ። ይሁን እንጂ ዛሬ ከሰዓታት በፊት የወጣ ድንገተኛ ውሳኔ እንደሚያመለክተው ኢትዮጵያውያኑ በ60 ቀናት ውስጥ ጊዜያዊ የመጠበቅ ዋስትናቸውን መቀየር አለባቸው። ይህንን ማድረግ ካልቻሉ ግን በአስቸኳይ ከአሜሪካ መውጣት ይጠበቅባቸዋል። ከአሜሪካ ካልወጡ ደግሞ የአሜሪካ መንግስት አስሮ ወደ ኢትዮጵያ በግዳጅ የሚመልሳቸው ይሆናል ነው የተባለው። ይህ ደግሞ በተለይ በርካታ በትምህርት ላይ የነበሩና በአሜሪካ ጊዜያዊ የመጠበቅ ዋስትና አግኝተው የነበሩ ኢትዮጵያውያንን ሊጎዳ እንደሚችል እየተገለጸ ይገኛል። በዚህ ውሳኔ መሰረት ኢትዮጵያ በትራምፕ መንግስት የቪዛ አቀባ ከተጣለባቸው ሀገራት ቀዳሚዋ ትሆናለች ተብሏል። በጉዳዩ ላይ ዝርዝር ዘገባዎች እንደወጡ የምናደርሳችሁ ይሆናል።